ለ23 ዓመታት ረሱላችን ሰለላሁ ዐለይሂ ወሰለም ወደ እስልምና ሰው ከጠሩ በኋላ አሁን በአጠቃላይ አረብ ወደ እስልምና ተመልሰዋል። አረቦችም ድሮ የሚገዙትን ጣዖታት ትተው ወደ እስልምና ገብተው ነበር። የሌላ አካባቢ ሰውም ወደ መዲና እየሄዱ እስልምና መቀበል ጀምረው ነበር። የሌላ አካባቢ ሰዎችም እስልምናን ለመቀበል ወደ መዲና መግሮፍ ጀምሮ ነበር። በዚህ ሰዓት እስልምና ኢንተርናሽናል ግሎባል ሆኖ ነበር። ነገር ግን ይህ ማለት ረሱላችን ሰለላሁ ዐለይሂ ወሰለም የተላኩበት ሚሽን ናቀቅ እንደቀረበ ያመለክት ነበር። ረሱላችን ሰለላሁ ዐለይሂ ወሰለም የአረብ ክልልን በአጠቃላይ በእስልምና ከከፈቱ በኋላ አንድ ዜና ዓለም ላይ ተሰራጭቶ ነበር። ይህም በአረብ ሀገር ላይ አንድ ነብይ ተላከ የሚል ዜና ነበር። ይህ ማለት ረሱላችን ሰለላሁ ዐለይሂ ወሰለም የአረብ ሀገርን እንዳለ በአጠቃላይ ለመጀመሪያ ጊዜ አንድን አምላክ ወደ ማምለክ ሰብስቧቸው ነበር። ከዚህ በኋላ ነው ዓለም ላይ ስለ ረሱላችን ሰለላሁ ዐለይሂ ወሰለም ሁሉም ሰው ማውራት፣ ሁሉም ሰው መመካከር ጀመረ። ከተለያየ ሀገር ከተለያየ ቦታም ረሱላችንን ሰለላሁ ዐለይሂ ወሰለም ለማግኘት ሰው ወደ አረብ ሀገር መጓዝ ጀመረ። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻቸውን ሐጅ ለማድረግ ወደ መካ መጓዝ ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም መካ ውስጥ ለመጨረሻ ጊዜ የሐጀቱል ወዳዕ ኹጥባ አድርገው ነበር። ከዚህ በፊት ረሱል ሰለላሁ ዐለይሂ ወሰለም የበድር ጦርነት ላይ ከእርሱ ጋር ሲቆም የነበሩት 313 ሰዎች ብቻ ነበሩ። ነገር ግን እዚህ የሐጀቱል ወዳዕ ላይ ሙስሊሞች ከመብዛታቸው የተነሳ ከ100 ሺህ በላይ የሚሆኑ ሙስሊሞች ከረሱላችን ሰለላሁ ዐለይሂ ወሰለም ጎን ቆሞ ከሱ ኹጥባ ሲያዳምጡ ነበር። ከእርሱ ጋር ሲቆሙ የነበሩት አረቦች ብቻ አልነበሩም። ጥቁር፣ ቀይ፣ ነጭ ከተለያየ አገር ረሱላችን ሰለላሁ ዐለይሂ ወሰለም ኹጥባ ሲያደርጉ ከነርሱ ጋር ቆሙ የረሱላችንን ሰለላሁ ዐለይሂ ወሰለም የመጨረሻ ኹጥባ ሲያዳምጡ ነበር። በዚህም ኹጥባ ላይ ረሱል ሰለላሁ ዐለይሂ ወሰለም ዘረኝነትን ድምጥማጡን የሚያጠፋ አንድ ንግግር ብሎ ነበር። አንድም ቀይ ሰው ከጥቁር ሰው አይበልጥም፣ አንድም አረብ ከሌላው ከአጀም አይበልጥም አላህን በመፍራት ካልሆነ በስተቀር ብሎ አስጠንቅቆ ነግረው ነበር። በሴቶች ላይም አደራ ብሎ ከባድ ማስጠንቀቂያ ከባድ ምክር ሰጥተው ነበር። ረሱላችን ሰለላሁ ዐለይሂ ወሰለም ይህንን የሐጅ ስነ ስርዓት ልክ እንደጨረሱ ወደ መዲና ተመለሱ። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና እየተመለሱ ባለበት ሰዓት ላይ መንገድ ላይ ለሰሃቦቻቸው አንድ መልእክትን አሳልፈው ነበር። እንዲህ አሉ፣ እኔ መን ኩንቱ ለሁ መውላ ፈዐሊዩን መውላ፣ እኔ የሆንኩለት ሰው የሱን ሁኔታ የምመራለት አልይም የሱን ሁኔታ ይመራለታል። ከዚህ በፊት ረሱል ሰለላሁ ዐለይሂ ወሰለም በተቡክ ጦርነት ጊዜ ላይ በራሳቸው ቦታ ተክቶ የመዲና አስተዳዳሪ አድርገውት ነበር። ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን እንዲህ አሉ፣ ሙሳ ለሃሩን እንደሆነለት አልይም ለኔ እንደዛው ነው ብሎ ተናገሩ። ነገር ግን ከኔ በኋላ አንድም ነብይ አይመጣም እንጂ ብሎ ተናገሩ። ረሱላችን ሰለላሁ ዐለይሂ ወሰለም ወደ መዲና ልክ እንደተመለሱ ከሮማን ኤምፓየር ጋር ለመፋለም ወታደሮችን ሲሰበስቡ ነበር። በሞታ ጦርነት ላይ ብዙ ሙስሊም ሸሂድ ስለሆኑ ያንን በቀል ለመበቀል የዚህንም ጦር መሪ አድርጎ የሾሙት የዘይድ ብን ሐሪሳ ልጅ የሆነውን ኡሳማ ነበር። የኡሳማ አባት ዘይድ ብን ሐሪሳ የሞታ ጦርነት ላይ ሸሂድ ሆኖ ነበር። ያንንም ወታደር ሲመራ የነበረው እሱ ነበር። ግን አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም መታመም ጀመሩ። ቀስ በቀስ ይህም ህመም እየጨመረባቸው መጣ። በዚህ ምክንያት እነሱ የሰበሰቡትም ወታደሮች ከጦርነት ቆመው ነበር። እየታመሙ እንኳን ረሱላችን ሰለላሁ ዐለይሂ ወሰለም በመስጂድ ነበዊ ውስጥ ሙስሊሞችን ሲያሰግዱ ነበር። ነገር ግን ህመማቸው በጣም ጫን እያለባቸው በመጣ ቁጥር ኢማም እንኳን ሆኖ ማሰገድ ከብዷቸው ነበር። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም አቡበክር ኢማም ሆኖ እንዲያሰግድ አዘውት ነበር። በመጨረሻም ረሱል ሰለላሁ ዐለይሂ ወሰለም
ወደ አኢሻ ጎጆ ተመልሰው ነበር። የአኢሻ ጎጆ እዛው የመስጊድ ነበዊ ጎረቤት ነበር። እዚሁ አኢሻ ጋር በነበሩበት ሰዓት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ህመማቸው ጫን ብሎባቸው ከዚህ ከአኢሻ ጎጆ ውስጥ አንድ ድምጽ ተሰማ። ይህም እንዲህ ይል ነበር፣ አሁን ረሱል ሰለላሁ ዐለይሂ ወሰለም ከዚህ ምድር ወደ አላህ ተመልሰዋል የሚል ነበር። ይህን ልክ እንደሰሙ የመዲና ሰዎች በጣም መደንገጥ ጀመሩ። እንዴት እንዲህ ሊሆን ይችላል ብሎ ተገረሙ። በዛ ሰዓት ረሱል ሰለላሁ ዐለይሂ ወሰለም እድሜያቸው 63 ሆኖ ነበር በሂጅራ አቆጣጠር። ነገር ግን በኢሮፓውያን አቆጣጠር እድሜያቸው 61 ነበር። ይህ ዜና ቀስ በቀስ ሙሉ መዲናን አካለዋት ነበር። የመዲና ሰዎች እንዳለ በጩኸት ማልቀስ ጀመሩ። በዚህ ሰዓት ዑመር ኢብኑ ኸጣብ ረዲየላሁ አንሁ መጣና እንዲህ አለ፣ አንድም ሰው እንኳን ረሱላችን ሰለላሁ ዐለይሂ ወሰለም ሞቷል የሚል ሰው ካለ በዚህ ሰይፍ ነው አንገቱን የምቆርጠው ብሎ መናገር ጀመረ። ረሱላችን ሰለላሁ ዐለይሂ ወሰለም አልሞተም፣ እሱ አላህን ለመገናኘት ሄዶ ነው ይመለሳል። ልክ እንደ ሙሳ ከዚህ በፊት አላህን ለመገናኘት አላህ ሱብሓነሁ ወተዓላ ለ30 ቀን ቀጥሮት ነበር። ለ30 ቀን ከቀጠረው በኋላ ወደ ህዝቦቹ ከ30 ቀን በኋላ ስላልተመለሰ በኒ እስራኤሎች ሙሳ ሞተዋል ብሎ ነበር ያሰቡት። ነገር ግን አላህ ሱብሓነሁ ወተዓላ ሙሳን 10 ቀን ጨምሮበት ለ40 ቀን ከአላህ ጋር ሲነጋገር ነበር። ልክ እንደዛው ማለት ፈልጎ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ይህን የሚልበት ምክንያት ረሱላችን ሰለላሁ ዐለይሂ ወሰለም አንድ ቀን እንዲህ ብሎ ነበር፣ ይሄ ታላላቅ የሮማንና የፐርዣ ኤምፓየር አንድ ቀን በሙስሊሞች እጅ ይገባል የሚል ነገር ተናግሮ ነበር። ዑመር ኢብኑ ኸጣብም እንዴት ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ያሉትን ነገር ሳያሟሉ ወደ አላህ ይመለሳሉ ብሎ አስቦ ነው። ነገር ግን ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድም ቀን አስቦ አያውቅም ነበር ይሄንን ታላላቅ ኤምፓየር የሮማን የፐርዣን ኤምፓየር ሙሉ አረቦችን በሱ እጅ በሱ ቁጥጥር ስር እንደሚያውለው አላሰበም ነበር። በዚህ ጊዜ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰይፉን ይዞ የረሱላችን ሰለላሁ ዐለይሂ ወሰለም በር ላይ ቆሞ ነበር። አቡበክርም መጡ። ከዛ ምንም ሳይሉ ወደ ረሱል ሰለላሁ ዐለይሂ ወሰለም ገቡና አቡበክር ማለት የአኢሻ አባት ነው። የረሱላችን ሰለላሁ ዐለይሂ ወሰለም ቅርብ ጓደኛ ነበር። ከዛ በኋላ ገባና ረሱላችንን ሰለላሁ ዐለይሂ ወሰለም ግንባራቸውን ስሞ ወደ ውጪ ወጣ። በዚህ ሰዓትም ዑመር ኢብኑ ኸጣብ ሰይፉን ይዞ ቆሞ ነበር። ልክ አቡበክር ወደ ውጪ እንደወጣ ዑመር ኢብኑ ኸጣብ ሰይፉን ይዞ ሰዎችን ረሱል ሞቷል የሚለውን ቃል እንዳይናገሩ እየከለከለ ነበር። ዑመር ኢብኑ ኸጣብ በዚህ ሁኔታ ላይ ባለ ሰዓት አቡበክር ሄዶ የረሱላችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጣ። ከዛ ዑመርን እንዲህ አለው፣ ዑመር ቁጭ በል አለው። ዑመርም ቁጭ አላለም። ከዛ በኋላ ሰዎችን እንዲህ አላቸው፣ እናንተ ዑመሩን ተውት። ከዚህ በኋላ አቡበክር ወሳኝ የሆነውን ንግግሩን መናገር ጀመረ። ሁላችንም እንደምናውቀው አቡበክር ረዲየላሁ ዐንሁ በጣም በረሱላችን ሰለላሁ ዐለይሂ ወሰለም ንግግር ላይ ከሁሉ አስቀድሞ የሚያለቅስ ሰው እሱ ነበር። ነገር ግን ዛሬ የወሳኝ ቀን እንደሆነ ገብቶት ይህንን ሐዘኑን ውስጡ አስቀምጦት ዛሬ ወሳኝ የሆነውን ንግግር ለመናገር ቆመ። ምክንያቱም አቡበክር ረዲየላሁ ዐንሁ ጠንቅቆ ያቅ ነበር ዛሬ የለቅሶ ቀን ሳይሆን የረሱላችንን ሰለላሁ ዐለይሂ ወሰለም ሚሽን ወደፊት የምናስኬድበት ቀን ነው ብሎ ነበር የሚያውቀው። እንዲህ ብሎ መናገር ጀመረ፣ ሙስሊሞች ሆይ ከናንተ መካከል ሙሐመድን ሰለላሁ ዐለይሂ ወሰለም የሚገዛ ካለ ዛሬ ሙሐመድ ሞቷል። ነገር ግን ከናንተ መካከል አላህን የሚገዛ ካለ አላህ አይሞትም፣ አላህ ዘላለም ኗሪ ነው ብሎ ተናገረ። ከዚህ በኋላ በኡሁድ ጦርነት ላይ የወረደውን የቁርአን አያ ማንበብ ጀመር። በኡሁድ ጦርነት ላይ ሙስሊሞች ባላቸው ጉልበት እየተፋለሙ በነበረበት ሰዓት ጠላቶች ሙስዓብ ቢን ዑመይርን ሸሂድ አድርገውት ነበር። ከዚህ በኋላ ነው ጦርነቱ ውስጥ ሙስሊሞቹ ጋር እንዲህ የሚል ቃል ተሰራጨ፣ ረሱላችን ሰለላሁ ዐለይሂ ወሰለም ሸሂድ ሆነዋል የሚል ንግግር። ምክንያቱም
የሙስዓብ ቢን ዑመይር ገጽታ ከረሱላችን ገጽታ ጋር በጣም ይቀራረብ ስለነበር እዚህ ሰዓት ነው ሙስሊሞች እዚህ ጦርነት ላይ ግማሹ ማልቀስ ጀመረ፣ ግማሹ ከጦርነቱም ወደ ኋላ ማፈግፈግ ጀመረ። ሙስሊሞችም ይህንን ጦርነት እንኳን ትተው ለመመለስ ቀርበው ነበር። እንዲህም አለ ሙሐመድ ሰለላሁ ዐለይሂ ወሰለም ከበፊቱ መልእክተኞች በርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላ ትገለበጣላችሁ? ወደ ኋላው የሚገለበጥ ሰው አላህን ምንም አይጎዳውም፣ አላህም አመስጋኞችን በእርግጥም ይመነዳል። አቡበክር ረዲየላሁ አንሁ ይህንን አያ ከቀራ በኋላ ያ ጠንካራ የሆነው ዑመር ኢብኑ ኸጣብ መሬት ላይ ወደቀ፣ ራሱን መቆጣጠር አቃተው። ከዚህ በኋላ ሰሃቦች አቡበክር የቀራውን የቁርአን አያ እኛ ለመጀመሪያ ጊዜ ልክ እንደሰማን ነገር ነው የተሰማን፣ ግን ከዚህ በፊት እናውቀው ነበር ብሎ ተናገሩ። አቡበክር ካስረዳቸው በኋላ ሙስሊሞችም ቀስ በቀስ እየተረዱ መጡ። በእውነትም ረሱላችን ሰለላሁ ዐለይሂ ወሰለም ከዚህ ምድር ወደ አላህ መጓዛቸውን። ነገር ግን ሁሉም በመስጊድ ነበዊ ውስጥ ተሰብስቦ በነበሩበት ሰዓት ላይ አንድ ሰው እንዲህ ብሎ ተናገረ። የመዲና ሰዎች ረሱላችን ሰለላሁ ዐለይሂ ወሰለም ከዚህ ከሄዱ በኋላ እነርሱን የሚያስተዳድር በረሱላችን ሰለላሁ ዐለይሂ ወሰለም ቦታ የሚተካ ሰው ለመምረጥ ዝግጁ ላይ ናቸው የሚል ዜና መጥቶ ነገሯቸው። በዚህ ሰዓት አቡበክር ረዲየላሁ አንሁ ዑመርና አባ ኡበይዳ በቀጥታ ወደዛ ስብሰባ ተጓዙ። የመዲና አንሳሮች በዛ ሰዓት ሰዓድ ቢን ዑባዳን ለመምረጥ ተዘጋጅቶ ነበር። ምክንያቱም ሰዓድ ቢን ዑባዳ በመዲና ውስጥ ከሁሉ የበለጠ ኃያል የሆነው ጎሳ ከኸዝረጅ ጎሳ ስለነበር አቡበክር ዑመርና አባ ኡበይዳ ልክ እንደሄዱ እነሱን ለማስረዳት ሞክሩ። እናንተ አሁን የምትመርጡት ሰው በጣም ትልቅ ሰው መሆን አለበት። ይህቺ መዲና የድሮ መዲና አይደለችም። አሁን መዲና ማለት የዓለማችን ትልቋ ሀገር ሆናለች ብሎ እነሱን ለማስረዳት ሞከሩ። ከዚህ በኋላ የመዲና አንሳሮችም ሰዓድን የመምረጥ ሁኔታ ትተውት ነበር። አሁን በዚህ ሰዓት ረሱላችንን ሰለላሁ ዐለይሂ ወሰለም ተክቶ ሙስሊሞችን ሊመራ የሚችል ሰው ማን ነው ብሎ ማሰብ ጀመሩ። በዚህ ሰዓት አቡበክር ረዲየላሁ አንሁ ቆመና እንዲህ አላቸው፣ ከዑመር ኢብኑ ኸጣብና ረዲየላሁ አንሁ ከአባ ኡበይዳ አንድን ሰው ምረጡ ብሎ ተናገረ። በዚህ ሰዓት ዑመር ኢብኑ ኸጣብ ረዲየላሁ አንሁ ተነሳና የአቡበክርን እጅ ጨብጦ ይህንን ነገር ካንተ የበለጠ ተሸክሞት የረሱልን አማና ወደፊት ሊያስኬድ የሚችል ሰው ማንም የለም ብሎ ተናገረ። የአቡበክር ስም ከመጠራቱ በፊት የብዙ ሰው ስሞች ተጠርቶ ነበር። ሁሉም ሲከራከሩበት ነበር። ነገር ግን ልክ ዑመር ረዲየላሁ አንሁ የአቡበክርን ስም እንደጠራ ሁሉም ሰው በዚህ ነገር ተስማምተው ነበር። እዚህ በኋላ ነው ሁሉም ሰሃቦች ወደ አቡበክር እየመጡ ለሱ ቃል መሐላ ገብተውለት እሱ የነሱ መሪ እንደሚሆን ጠየቁት። እሱም እሺ ብሎ ተቀበለ። በዚህ በትንሽ ሰዓት ጊዜ ውስጥ ይህን የሚያክል ኤምፓየር የሚመራ ሰው በዚህ ትንሽ ደቂቃ ውስጥ መርጦ ጨረሱት። አቡበክርም ረዲየላሁ አንሁ በ59 ዕድሜያቸው የሙስሊም ከሊፋ ሆኖ ተመረጡ። ነገር ግን ይህ ሁሉ ነገር ሲፈጸም ሁሉም ሰው እዛ ነበረ ከአንድ ሰው በስተቀር፣ እሱም ዓሊ ረዲየላሁ አንሁ ነበር። ምክንያቱም እሱ በረሱላችን ሰለላሁ ዐለይሂ ወሰለም በቀብር ስነ ስርዓት ላይ በዚህ ነገር ቢዚ ሆኖ ነበር። ለአቡበክር መጥቶ ምርጫውን አልሰጠም ነበር። ከዚህ በኋላ እንዲህ ብሎ ተናገረ፣ ይህንን የሚያክል ውሳኔ ስታደርጉ ቢያንስ ለምንድነው ከአህለል ቤት ከረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ይህንን ነገር ሳትነግሩ ሳታሳትፉ እንዴት አደረጋችሁ ብሎ ተናግሮ ነበር። ከትንሽ ጊዜ በኋላ አቡ ሱፊያን ከትንሽ ቀናት በፊት ሙስሊም የሆነው ወደ ዓሊ ረዲየላሁ አንሁ መጥቶ እንዲህ አለው፣ አቡበክር ማለት በመካ ውስጥ ከትንሽ ጎሳ ውስጥ የወጣ ሰው ነው። አንተ ደግሞ በዚህ ነገር የማትስማማ ከሆነ እኔ ወታደር ሰብስቤ መጥቼ በሱ ላይ ጦርነት ከፍተን እሱን አስወግደን አንተም በዚህ ቦታ መተካት እንችላለን አለው። በዚህ ሰዓት ዓሊ ረዲየላሁ አንሁ በጣም ተናዶ ይሄ ነገር ትክክል እንዳልሆነ ነግሮት ከዛ በኋላ በሱ ሐሳብ
በፍጹም እንደማይስማማ ነግሮት መለሰው። ከዚህ በኋላ ከትንሽ ቀን በኋላ አልይም ረዲየላሁ አንሁ ወደ አቡበክር ሄዶ እጁን ጨብጦ ይሄንን ስልጣን እንደተስማማበት ነገረው። እንደሚታወቀው ሙስሊሞች ዓለም ላይ ሁለት ቦታ ነው የተካፈሉት። 87%ቱ የሱኒ ሙስሊሞች ናቸው፣ 13%ቱ ደግሞ ሺአ ናቸው። እዚህ ላይ አንድ የማይግባቡበት ነገር አለ። እሱ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ማንኛውም ሰው ከሱ በኋላ ኸሊፋ እንደሚሆን አልተናገረም የሚሉት የሱኒ ሙስሊሞች ናቸው። ነገር ግን ሺአዎች ኖ ረሱል ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱበት በነበረበት ሰዓት ላይ ግልጽ በሆነ መንገድ አልይ ረዲየላሁ አንሁ ከሱ በኋላ ኸሊፋ እንደሚሆን ተናግረው ነበር ብሎ ያምናሉ ሺአዎች። ረሱል ሰለላሁ ዐለይሂ ወሰለም ያሉትን ቃል ይዞት ማለት ነው። መን ኩንቱ ለሁ መውላ ፈዐልዩን መውላ የሚለውን ቃል ወስደውት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከምድር ላይ ከሄዱ በኋላ የመጀመሪያ ኸሊፋ የሆነው አቡበክር ረዲየላሁ አንሁ ነው። አቡበክር ረዲየላሁ አንሁ ለስልጣን ላይ ልክ እንደወጣ ኸሊፋ ልክ እንደሆነ በንጋታው ወደ ስራ የራሱን ስራ ለመስራት ሄደ። ሱቁን ከፍቶ ልብስ መሸጥ ጀመረ። ሰሃቦች አዩት። አንተ ከዚህ ምንድን ነው የምትሰራው አሉት። ስራ ነው የምሰራው፣ ምክንያቱም ካልሰራው ቤተሰቦቼን ራሴን ኬት ነው ማበላው ብሎ ጠየቃቸው። ከዚህ በኋላ እና ታዲያ እንደዛ ከሆነኛ ደሞዝ እናረግልሃለን አሉት። ኦኬ ደሞዝ የምታረጉልኝ ከሆነ የኔ ደሞዝ ልክ እንደ አንድ ሰራተኛ በጉልበቱ ሰርቶ ልክ እንደሚያድርሰው አድርጉልኝ አላቸው። ከዛ በኋላ ደግሞ እንዴት እንዲህ ሊሆን ይችላል? በጉልበቱ ሰርቶ የሚያድርሰው እኮ ደሞዙ በጣም ትንሽ ነው ብሎ ነገሩት። ስለዚህ የኔን ደሞዝ ከፍ ማድረግ የምትፈልጉ ከሆነ በጉልበቱ ሰርቶ የሚያድረውንም ሰውዬ ደሞዙን ከፍ አርጉለት ብሎ ተናገረ። ይህንንም ትእዛዝ አሳለፈ። አቡበክር ረዲየላሁ አንሁ ልክ ኸሊፋ እንደሆነ በሚቀጥለው ቀን ረሱል ሰለላሁ ዐለይሂ ወሰለም ሲያደርገው የነበረው ስራ ማስቀጠል ጀመረ። ከነዛ መሃል ረሱል ሰለላሁ ዐለይሂ ወሰለም ከሮም ኢምፓየር ጋር ለመፋለም ወታደር እየሰበሰበ ነበር። አቡበክር ረዲየላሁ አንሁ ሁሉንም ነገር ረሱል ሰለላሁ ዐለይሂ ወሰለም ሲያደርግ በነበረበት መንገድ ላይ ነበር ሲያደርጉ የነበረው። ነገር ግን አሁን ለየት የሚያደርገው ነገር ሙናፊቆች በጣም በዝተው ነበር። ሙናፊቆች ከዚህ በፊት ፈርቶ ቁጭ የሚሉት ረሱልን ሰለላሁ ዐለይሂ ወሰለም ነው። እነሱ አንድ ነገር ከጠነሰሱ ወዲያው ጅብሪል መጥቶ ለረሱላችን ሰለላሁ ዐለይሂ ወሰለም ነግሮ ያጋልጣቸው ስለነበረ ፈርቶ ነው። አሁን ግን እንደዚህ አይነት ነገር ስላሌለ ሁሉም አለው ልብ ማለት ጀመረ። ከነሱ መሃል አንዳንዶቹ ረሱል ሰለላሁ ዐለይሂ ወሰለም የለም አሁን እንደውምኛ ዘካ እንኳን አንሰጥም ማለት ጀምሮ ነበር። ምክንያቱም ሁላችንም እንደምናውቀው ሙናፊቅ ገንዘቡን አውጥቶ መስጠት በጣም ይከብደው ነበር። ይህ ብቻ አልነበረም። ረሱል ሰለላሁ ዐለይሂ ወሰለም ትልቅ ደረጃ ላይ እንደደረሱ ስለሚያውቁ ረሱላችንን ሰለላሁ ዐለይሂ ወሰለም ኮፒ እነሱን ራሳቸውን ማስመሰል ጀምሮ ነበር። እነሱ መሃልም አንዳንዶቹ እኔ ነብይ ነኝ ማለት ጀምሮ ነበር በውሸት። ከነሱ መሃል አንዱ ደግሞ ሙሰይለመቱል ከዛብ ነበር። ሰብስክራይብ